ሰላም ሰላም ቤተሰብ ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሰላም እንኳን ደህና መጣችሁ። አድማጭ ተመልካቾች፣ ክቡራን ተመልካቾች በሙሉ ክቡራትና ክቡራን ሁላችሁንም ሰላምታ ይድረሳችሁ። ውድ አማራውያን፣ የአማራ ወዳጆች፣ ኢትዮጵያውያን በሙሉ ተከታዮች በሙሉ የከበረ ሰላምታ ይድረሳችሁ። ጤና ይስጥልኝ። እንደምን አላችሁ? ሰላም በድጋሚ ሁላችሁንም ሰላም፣ እንኳን ደህና መጣችሁ። ገባ ገባ እያላችሁ የተለመደውን ላይክ እና ሸር በማድረግ ትብብራችሁ አይለየኝ እያልኩኝ ትላንትና የሰራሁት ፕሮግራም በመቆራረጥ ላይ ነበረ። ስለተቆራረጠ ሀሳቡ መልእክቱ በደንብ ስላልደረሰ በድጋሚ ለመስራት ተገድጃለሁ። በድጋሚ አለፍ አለፍ ብዬ በወቅቱ የነበረውን መልእክት በትክክል መልሼ ባልደግመውም ዋና ዋና አርዕስቶችን ግን መልሼ መድገም እፈልጋለሁ። ስለዚህ ወደዛ ፕሮግራም ገባለሁ ማለት ነው። እንኳን ደህና መጣችሁ። ሁላችሁንም ሰላም ገባ ገባ እያላችሁ ለብዙዎች እንዲደርስ ይህ መልእክት ደግሞ እንድታደርሱልኝ በትህትና እጠይቃለሁ። ሳሉ ምንድን ነው ትላንትና በጣም ያሳዘነ ዓለምን በሙሉ አይደለም ኢትዮጵያውያንን ብቻ ሳይሆን አማራን ብቻ ሳይሆን ዓለምን በሙሉ ያሳዘነ ክስተት ጎጃም ላይ ታይቷል። አረመኔው እና ጨፍጫፊው ወራሪው የብልጽግና ታጣቂ ኃይል በእህታችን ዓለም ላይ የፈጸመው ግፍ የሰው ሕሊና ሊቀበለው የማይችል በሰው ልጆች ላይ የሚፈጸም ታሪካዊ ወንጀል ሆኖ ተመዝግቧል። ይህ ደግሞ የእነሱ ባህሪያቸው ስለሆነ አስቀድመን የምናውቀው ነው። እነሱ ከ150 ዓመት በፊት የነበረን ባህል አማራ ቀየረብን፣ ስማችን ሳይቀር ክርስቲያኖች እና ሙስሊሞች ስማችን ቀየሩብን እያሉ ሲከሱን እንደነበሩት በሙሉ እነሱ የሚጸጽታቸው ያን ድሮ የነበራቸውን ኋላ ቀሩን ባህል ይሄው ትላንትና ጎጃም ላይ የፈጸሙትን፣ ወለጋ ላይ ሲፈጽሙት የነበሩትን ይህን በሰው ላይ የሚፈጸመውን ወንጀል ግፍ በዚህ በ21ኛው ክፍለ ዘመን ካልፈጸምን እያሉ ነበረ የሚጸጸቱና የሚቆጩ የነበሩት። ይሄው ዛሬ ተመቻችቶላቸው ሁሉ ነገር ስልጣኑ በእጃቸው ገብቶ ሰራዊቱን በእጃቸው አድርገው እያዘዙ የሚፈልጉትን ጭፍጨፋ በሚጠሉት ህዝብ ላይ እየፈጸሙ ይገኛሉ። ይህ በእህታችን ዓለም በፋኖ ዓለም ላይ የተፈጸመው ግፍ የአካል ማቆራረጥና በመንገድ ላይ መጣል የሰው ልጅ ምን ያክል ወደ አውሬነት እንደተቀየረ የሚያሳይ ነገር ነው። ዛሬ አይደለም የተቀየሩት፣ ወደ አውሬነት የተቀየሩት ወይም አውሬነት ባህሪያቸውን ያየ ነው ወለጋና ሆሮ ጉድሩ፣ ሻምፑ በመሳሰሉ ቦታዎች በአርባ ጉጉ ስንቶችን ንጹሐን መነኩሴዎችን በገደል ሲጥሏቸው፣ ሆሮ ጉድሩ ላይ የፈጸሙት ወንጀል፣ በአይሻ ላይ የፈጸሙት ወንጀል፣ ሁለተኛ አማራ አልሆንም እያለች በአሰቃቂ ሁኔታ የገደሏት፣ እንዲሁም እርጉዝ ሆድ ተቀዳ አማራ አይወለድም እያሉ ጽንሷን አውጥተው የጣሉት፣ በእግራቸው የረገጡት፣ ይህ ሁሉ መቼ ረሳ ነውና አልረሳንም እኮ ትላንትና የፈጸሙት የትላንትና ወንጀላቸው ነው። ትላንትና ለየት የሚያደርገው
ወለጋ ላይ ሲያደርጉት የነበረውን እኛ ቤት መጠው ጎጃም ላይ፣ ጎንደር ላይ፣ ወሎ ላይ መፈጸማቸው ነው። ይሄ ነው ልዩነቱ። ምክንያቱም ወለጋ ላይ ዳር መስሎን ሩቅ መስሎን የምናይ ብዙዎቻችን ነበርን። ብዙዎቻችን አማራ ተከቧል እንዳለው አሳምነው ጽጌ፣ ጀነራል አሳምነው ጽጌ አማራ ተከቧል፣ አደጋ እየመጣበት ነው፣ የህልውና አደጋ ተደቅኖበታል፣ አማራ መሰልጠን፣ መታጠቅ፣ መደራጀትና መመከት አለበት ከወዲሁ ብለን ስንጮህ የአማራ ዘረኞች የሚሉን ብዙዎች ነበሩ። ማመን ያቃታቸው ብዙዎች ነበሩ። እኔ ከኢትዮጵያዊነቴ ወርጄ አማራ አልሆንም፣ አንሳለሁ፣ ወደ ጎጤ መውረድ አልፈልግ የሚለው ብዙ ነበረ። እኔስ ኢትዮጵያዊ ነኝ እንጂ የምን አማራ ነው ደግሞ የሚል አማራ ነበረ። መታወቂያውን በኪሱ ተሸክሞት አማራ ተብሎ መታወቂያ ተሰጥቶት ዓመታት ተቆጥሮ 30 ዓመት በላይ 40 ዓመት እየገባ ግን መታወቂያውን ኪሱ ላይ የያዘውን መታወቂያ እንኳን የማያስተውል የሌለ በኢህአደግ ህገ መንግስት ውስጥ የሌለ ኢትዮጵያዊነት ማንነት ወይም ህብረ ብሔራዊ ማንነት የሌለ መሆኑን ያልተረዳ ወይም መረዳት የማይፈልግ ማህበረሰብ ነበር። ታዲያ በአማራነትህ በወያኔ ኢህአደግ ህገ መንግስት መሰረት ህጉ የሚፈቅደው በብሔር መደራጀትን ነው። ይህን ለማፍረስ ተደራጅተህ በዚህ ህግ መሰረት ተደራጅተህ አማራ ሁነህ ተደራጅተህ መጠህ ስልጣኑን ስትይዝ ያኔ ይህንን የብሔር ፖለቲካ መቀየስ፣ የብሔር ህግ ማስተካከል በፈለግከው መንገድ ማስኬድ ትችላለህ ብለን ስንል የሚያምነን የሚሰማን አልነበረም እና የሆነ ሆኖ መጨረሻ ላይ ዳሩ መሃል ይሆናል እንዳልነው ዳሩ መሃል ሆኖ ዳር ላይ የነበረው ጭፍጨፋ፣ ግድያ፣ ግፍ ዛሬ መሃል ላይ ገብቶ ጎንደር ላይ፣ ጎጃም ላይ፣ ሸዋ ላይ፣ ወሎ ላይ መሃል ላይ እየተፈጸመ ይገኛል። ይህ ወንጀል እህታችን ላይ የተፈጸመው ግፍ ቡራዩ ላይ ተፈጽሟል። መተከል ላይ በጅምላ ተፈጽሟል። ሌሎች ቦታዎችም ቁጥር የማልዘልቀው ቦታ ላይ በግፍ በየአብያተ ክርስቲያናት በዝቋላ ቤተክርስቲያን፣ በሌሎችም አብያተ ክርስቲያናት በቅዱሳን አባቶች ላይ ተፈጽሟል። ተቆጥሮ የማያልቅ ወንጀል ተፈጽሟል። ስለዚህ እንዳልኩት ለየት የሚያደርገው ይህኛው ወንጀል ክልሉ ውስጥ መጠው ወያኔ በሰጠን ክልል ውስጥ በዚች የብሔር ክልል ተብላ የአማራ ክልል ተብላ በተሰጠችን ክልል የበሬ ግንባር ማታከል በእሷ ውስጥ መጠው ንቀታቸው፣ ድፍረታቸው ይህን ወንጀል ይህን አጸያፊ ተግባራቸውን ይህን የድሮ የብሉይ ኪዳን ባህላቸውንና ልምዳቸውን እሱን በእኛ ላይ ተግባራዊ ሲያደርጉት ስናይ ይሄ ትልቅ ንቀትና ለእኛ ደግሞ እንደ አማራ መዋረዳችን ያሳያል። እኔ እውነቱን እናገራለሁ፣ በድፍረት እውነቱን እናገራለሁ። እውነት ታሳምማለች። አንድ ሰው ቀዶ ጥገና ሲደረግለት የሚያመውን ያክልና የሚወራጨውን ያክል ያዙ ይልቀቁኝ የሚለውን ያክል እውነት ሰዎችን እንደዛ ታሳምማለች። ያ ሰው ግን ከታከመና ከዳነ በኋላ ዶክተር አከመኝ ብሎ እንደሚያመሰግነው እኛም እውነትን ስንናገር ሰዎችን ሊያማቸው ይችላል፣ ሊወራጩ ይችላሉ፣ ሊጠሉ ይችላሉ። ነገር ግን እውነቱ ከፈወሳቸው በኋላ ፈውሳቸውን ሲያገኙ ያኔ ያመሰግኑናል። ለምስጋናም አይደለም የምንሰራው። ሲጀመር ነገሮቹ በትክክል እንዲሄዱ ህዝባችን ከህልውና አደጋ እንዲወጣ ለዛ ነው የምንሰራው። እንቅልፍ አጠን ጊዜያችን ሰውተን የምንደክመው ተከፍሎን አይደለም። እንደ ብልጽግና አክቲቪስቶች እየተከፈለን የምንሰራ እየተከፈለ የሚሰራ ሰው አይደለሁም እኔ። ስለዚህ ዛሬ ትላንትና እንደተናገርኩት ደግሜ በቃላት የምገርፋቸው አካላት አሉ። በቃላት የምገርፋቸው በደንብ አድርጌ ነው የምገርፋቸው። ምክንያቱም ይህ ሁሉ ችግር የመጣብን እነሱ ጋር በተፈጠረው ስህተት፣ እነሱ በሄዱት የተሳሳተ መንገድ አካሄድ ምክንያት
ጠላት ጊዜ ስለገዛ ነው። ጠላት መደራጃ ጊዜ፣ ማስታጠቂያ ጊዜ፣ ማሰልጠኛ ጊዜ ስለተሰጠው ነው ይህ የሆነው። ከዛሬ ዓመት በፊት ጠላት ተንኮታክቶ አልቆለት አብቅቶለት አልቆ ነበር። በቃ ሁሉ ነገር አልቆ የአማራ ፋኖ ከተሞችን ባህር ዳርን ሳይቀር የተቆጣጠረበት ጊዜ ነበር። ነገር ግን ከትንሽ ጊዜ በኋላ በተፈጸመው ስህተት፣ ያካሄድ ስህተት፣ ዓላማን ስቶ ዓላማውን ቀይሮ በተሳሳተ መንገድ ስለተሄደ ወደ እርስ በርስ በወንድሞች ላይ ወደ መዝመት ስለተሄደ ስህተቱን ደግሜ ማናገር መፈልገው ታርመን ወደ ትክክለኛው መንገድ እንድንመጣ እንዲጸጽተን ተጸጽተን ይህን ነገር በአስቸኳይ ማስወገድ እንድንችል ወደ አንድነት እንድንመጣ እየተዳነ ብዬ ነው። ልክ ጎንደር ላይ እንደተደረገው ጎንደር ላይ ሁሉን ነገር እዚህ በፊት የተሰራውን ስራ ሁሉ እንዳልነበረ ይቅር ተባብለው በይቅርታ አልፈው አንድ እንደሆኑ አሁንም የአማራ ትግል ወደ አንድነት ካልመጣ ይህ ችግር ስለማይቆም አማራ ማሸነፍም ስለማይችል አንድ ካልሆነ ከዚህ የተነሳ ስህተቶችን ግልጥ አድርጌ አውጥቼ መናገር ፈልጋለሁ። ስህተቶቹ የአንድ ዓመት ጉዞ ወደ የት ነበር ሲኬድ የነበረው? የአንድ ዓመቱ ጉዞ ምንን ወለደልን? ምን አመጣልን? ምን ፍሬ አፈራ ብለን ስናየው የአንድ ዓመቱ ጉዞ የእርስ በርስ ግጭት፣ የእርስ በርስ መጠላላት፣ የእርስ በርስ መጠላለፍ፣ የእርስ በርስ ተንኮል፣ ሴራ ይዞን ጠልፎን ግራቪቲ ሆኖብን ጠላት ያን ዕድል ተጠቅሞ ተንኮታብቶ አብቅቶለት የነበረው ብአዴን ከ300 ሺህ በላይ የሚሆን አድማ ብተና የሚለውን ሚሊሻ የሚለውን የማሰልጠን ዕድል ሲያገኝ ብዙ ተስፋ እየቆረጠ ወደ ቤቱ ሲመለስ ወይም ደግሞ ወደ ተለያየ አካባቢ ሲሄድ፣ ጠላት ግን በአንጻሩ ሽመልስ አብዲሳ 100 ሺህ የአባገዳ ኮማንዶ የሚለውን አሰልጥኖ እስከ አፍንጫው ማስታጠቅ የቻለበት ጊዜ ነው። ለጠላት ይህን ረዥምና ሰፊ ጊዜ የሰጡት የእኛ የፋኖ አመራሮች በሄዱት የስህተት መንገድ በእነሱ ስህተት ነው፣ በእነሱ ኢጎ ነው። እህታችን ዓለምን ዛሬ ቤታችን ላይ መጠው በዚህ ደረጃ በከፋ ደረጃ አሰቅቀው ገለው መንገድ ላይ የጣሏት ይህን ዕድል ማግኘት የቻሉት በእኛ የፋኖ አመራሮች ስህተት ነው። ስህተትን ደብቀን እውነትን ደብቀን ስህተቱን በግልጽ ሳንናገር ብንሄድ አለባብሰው ቢያርሱት በአረም የሚመለሱ ነው። በበነገው ሰርዶ ነው እንለዋለን እኛ። ሰርዶ እህሉን አንቆ ሚይዝ ከመብቀሉ ከእህሉ በፊት አስቀድሞ የሚበቅል ሰርዶ የሚባል ክፉ የሆነ አረም አለ። እህሉን ያን በደንብ አድርጎ አንቆ ይይዘዋል። እሱ አንቆ ከያዘው እህሉ ማደግ አይችልም። ገበሬው በከብቱ ይደክማል ማለት ነው። ያ አለባብሶ ማረስ የሚባል ነገር በደንብ ታርሶ ሰርዶ ተነቅሎ ካልተጣለ በስተቀር። ስለዚህ ይህን ሰርዶ ዛሬም ነቅለን የምንጥለው እውነትን በመናገር የተሳሳቱ አካሄዶችን እንዲታረሙ፣ የተሳሳቱ አስተሳሰቦች እንዲታረሙ ካልሆነ በስተቀር ይህንን ሊያጠፋን ወስኖ ከወሰነ ብዙ ጊዜው ነው። ተግባሩን ከጀመረ ብዙ ጊዜ ነው። ጀስት እሱ ጊዜ ባገኘ ቁጥር እየተደራጀ ኃይልና አቅሙን እየገነባ የኢኮኖሚ አቅሙን እየገነባ እያሰለጠነ ብዙ ነገሮችን እየተደራጀ እየተዘጋጀ እቅዱን እያወጣ ተግባራዊ እያደረገ ያለና እየመጣ ያለ ኃይል ነው። ይህን መቀልበስ የሚቻለው ታዲያ መፍትሄው አንድ መሆን ብቻ ነው። አንድ መሆን ብቻ። የእህታችንን ዓለም በስቃይ በጠላት እንደዚህ ስትሆን ስታይ እየመጣህ እንደኔ ከምትጮህ
እንደኔ እንደዚህ ከምትጮህ ማድረግ የሚገባህ ፀሐይ ሳይገባ ሩጠህ ከወንድሞች ጋር አንድ ሁነህ አንድነትን መፍጠር ነው። አማራው ተራራው እንደተባለው ተራራ ትልቅ ተራራ መሆን ነው። ጎጃም፣ ወሎ፣ ጎንደር፣ ሸዋ ተደመሩና አንድ ትልቅ ተራራ። ጎጥን አስወግድ። አጸፋ መልስ ከሆነ ለጠላት የሚሰጠው መልስ የአንድነት መልስ ነው። ትልቁ መልስ አንድ መሆን ነው። የሚፍረከረከው ጠላት የሚፈራው የሚንቀጠቀጠው ያኔ ነው። ተራራ ስትሆን ነው። በአንድነት ትልቅ ተራራ፣ ጠንካራ ተራራ፣ ማንም ሊገፋው የማይችል ተራራ ስትሆን ነው። ጎጥ ውስጥ ተወሽቀህ የምትጮኸው ጩኸት እኔ እዚህ ማህበራዊ ሚዲያ ላይ ሁኜ የምጮኸው ጩኸት አይነት ነው። ከዛ አያልፍም። እኔ ማህበራዊ ሚዲያ ላይ ነው ያለሁት ሳሉኝ ማህበራዊ ሚዲያ ላይ ሁኜ እጮኻለሁ። ጩኸቴን የሚሰማውና መሬት ላይ ተግባራዊ የሚያደርገው ሰው ከሌለ ጩኸቴ ዋጋ አይኖረው። አንተም በየጊዜው እየመጣ የምትጮኸው ጩኸት መሬት ላይ ሆነ የምትጮኸው ጩኸት ጎጥህ ላይ እስከሆንክ ድረስ ዋጋ አይኖረው። ወይም የራስህ ኢጎ የራስህ የስልጣን ፍላጎት ጥማት ወይም ገንዘብ በግራ በቀኝ በኋላ በኩል ወጥሮ ይዞ እየጎተተ ያለውን ወደፊት እንዳትሄድና ከወንድሞቹ ጋር አንድ እንዳትሆን እያደረገህ ያለውን እሱን በጣጥሰህ በዚህ ሰዓት በእውነት ጸጸት ካደረብህ በእውነት ቁጭት ካደረብህ አንድ ለመሆን የሚያግድህ ኃይል ምክንያት አይኖርም። የትኛው ምክንያት? ምን አይነት ምክንያት አለ? ለምንድን ነው የወጣኸው? ሰራዊቱ በአንድ ሁነን እንታገል የወጣ ነው ለአማራ ህልውና ትግል ነው፣ ህይወታችን ልንሰጥ የወጣ ነው ለዛ ነው እያለ በተለይ ሰሞኑን ሰምተናል። የምኒልክ ዕዝ የተለያዩ ኮሮች፣ ክፍለ ጦሮች፣ ሻለቃዎች፣ እዞች ማለት በተለያየ አካባቢ በመናበብ በፉጨት በጋራ ዘምተው በአንድነት ጠላት ላይ የወሰዱት እርምጃና የተገኘው ድል ከፍተኛ መነቃቃትን ከአገር ውስጥ እስከ አገር ውጭ ያደረገ ሲሆን በፋኖ ሰራዊት ውስጥ የፈጠረው መነቃቃት ደግሞ አሁኑኑ ሂደን ከወንድሞቻችን ጋር አንድ ሁነን ለምን አንዋጋም የሚል ጥያቄ፣ በተለይ ጎጃም ላይ ይህን ጥያቄ ነው ያነሱት። ራሱ ጠበቃ አስረስ ይሄን ነው የተናገረው። ራሱ ነው የተናገረው። ሰራዊቱ ለምን አሁን እኛ እነሱ እዛ ጋር ሲዋጉ ለምን እኛ ሳንዋጋም? ተኝቶ ነበር፣ አስተኝተውት ነበር። ማን ያስተኛቸው? መሪው ነው ያስተኛቸው። ወሎ ላይ ወንድሞችህ ስንት ዋጋ እየከፈሉ አሻግረህ እያየህ ሰራዊቱ ምንም ነገር እንዳያረግ አድርገህ በመከላከል ላይ ቁጭ ብለህ ጠላት ካልመጣብህ ምንም አታደርግ። ሲመጣ ብቻ ነው የምትከላከል የነበረው። ተኝተህ ሰራዊቱ ግን በስሜት ተቀስቅሶ እንሂድ ሲልህ አንተ ትዕዛዝ መስጠት አቅቶ አስረህ አግተህ ይዘህ ዛሬ እህታችን ዓለም ላይ ጠላት እንደዚህ ፈጸመባት። መጦ እኮ ነው ቤት እኮ ነው ይህን ያደረገው። አንተ በጋራ ሆነ መዝመትና ከወንድሞች ጋር በጋራ ተናበህ ተባብረህ በአንድ በወሎ ክፍለ ሀገር ብቻ ያሉ ወንድሞቻችን እንደዚህ በጋራ ተባብረው ከዘመቱ አንተ ከነሱ ጋር ተባብረህ መዝመት በወቅቱ እንዴት ያቅተሃል? በአንድ ወቅት አሁን ለምሳሌ አሁን በዚህ ሰዓት ዛሬ ተትላንት በቀደም ጀምሮ ጎንደር ላይ አንድነት ከተፈጠረ ሰዓት ጀምሮ በጋራ ሆነው ጠላት ላይ እየዘመቱ ነው። አንተ ምን እያረክ ነው? ለዚህ መልስ የሚሆነው በአስቸኳይ ደውለህ ለወንድሞችህ እስካሁን ስለነበረው ነገር ስላለፈው ነገር ስለተበዳደል ነው ወይም ቅር ስላሰዋኟችሁ ነገር ይቅርታ አድርጉልኝ፣ እኔም ይቅርታ አድርጌላችኋለሁ። የሚበልጠውን የአማራን ትግል እሱን ተሸክመን በጋራ ሆነን አንድ ሁነን ወደፊት እንጓዝ፣ በጋራ እንዝመት፣ አንድ እንሁን። ወንድሞች እወዳችኋለሁ፣ አከብራችኋለሁ።
ታስፈልጉኛላችሁ፣ አስፈልጋችኋለሁ ብለህ ዛሬውኑ አንድ መሆን ግዴታ ነው። ይህን ካላደረክ ግን ጎጥ ላይ ሆነ የምትጮኸው ጩኸት ከንቱ ጩኸት ነው። እነግርሃለሁ፣ ማረሳቸውን ታሪኮች እነግርሃለሁ። ፍኖተ ሰላም ላይ የተፈጸመውን የጅምላ ጭፍጨፋ በወቅቱ ጮኸህ ዛሬ ረስተዋል። እኔ አልረሳሁትም። መራዊ ከተማ ላይ የተፈጸመውን የጅምላ ጭፍጨፋ በወቅቱ ጮኸህ ዘምተህ የተለያዩ ዘመቻዎችን ሰይመህ ዘመቻ መቶ ተራሮችን ሌሎችም ዘመቻዎችን አውጀህ በወቅቱ ጮኸህ ምናምን ነገር ወዲያው ግርግር ተሟሙቀህ ዛሬ ረስተዋል። ሞቅ ሞቅ ቀዝቀዝ ሞቅ ሞቅ ለብ ለብ ሞቅ ሞቅ ለብ ለብ እንደዛ እያልክ ነው የምትሄደው። ምክንያቱም ትረሳዋለህ። ዛሬም የእህታችንን በደልና ግፍ የጠላትን አረመኔነት ያየነበትን የግድያ ወንጀል እኛ ጋር አብረህ እኩል ትጮኻለህ። ልክ በሚዲያ ላይ እንዳለ ነው። ነገ ትረሳዋለህ። እኔ የምጠይቅህ እርምጃ ውሰድ። የምትወስደው እርምጃ አጸፋ የሚሆነው ለዚህ ጠላት አንድ በመሆንህ ነው። የሆነ ከተማ ላይ ገብተህ እርምጃ ወስደህ ተበቀልኩኝ አለቀ፣ በዛ የሚቆም አይደለም። አለ ይመጣልሃል። እየተደራጀ እየታጠቀ ይመጣልሃል። ምሽጉ ዋናው ይህ ኦሮሚያ ክልል የሚባለው የእሱ መደበቂያው ዋናው ምሽጉ ነው። አንድ ሁነ ተደራጅተህ በጋራ ሆነ አሸንፈህ እዛ ድረስ ሂደህ ምሽጉ ላይ እሱን አንቀህ ይዘህ ወደ ፍርድ ቤት ካላመጣሁ በስተቀር ይሄ ነገር አይቆምም። ትላንትና ከተጠቀምኳቸው ምሳሌዎች ውስጥ አንዱ ምሳሌ መጥቀስ እፈልጋለሁ። ቆየት ያለ ንግግር ነው። ይህን ንግግር የተናገሩት ፕሬዚዳንት ኢሳያስ አፈወርቂ ናቸው። በዛን ጊዜ ሲናገሩ ስለ ህብረትና ስለ አንድነት እና በዛ በኩል ስለሚገኘው ኃይል፣ የኢኮኖሚ ኃይል፣ የፖለቲካ ኃይል፣ ወታደራዊ ኃይል፣ ስትራቴጂያዊ ትብብርን ሁሉን አካቶ በሆነ ኢንተርቪው ላይ ሲናገር አንድ ኃይለኛ ቃል ተናግሯል። እንደነዚህ አይነት ኃይለኛ የሆኑ ቃላቶችን እኔ ከማንም ይሁን ከምወደውም ከማልወደውም ሰው ይሁን ጠቃሚ ሀሳብ ካለ ይይዘዋለሁ እና ምን ብሎ ነው የተናገረው? ዓለም አንድ እየሆነ ነው። ህብረት እየተፈጠረ ነው። እነዚህ ህብረቶች ጠንካራ ሆነው ኢኮኖሚያቸውን በጋራ ሁሉ ነገራቸውን በጋራ እያደረጉ ግዙፍ ኃይል እየሆኑ እየመጡ ነው። ስለዚህ እኛ አፍሪካውያን ደግሞ አንድ ካልሆን ግዙፍ መሆን አንችልም፣ ደካማ ነው የምንሆነው። ስለዚህ እኛ አፍሪካውያን ደግሞ አንድ መሆን አለብን ሲል ከተገነጠለ በኋላ መገንጠል፣ መለያየት፣ መበታተን ምን አይነት ጉዳት እንዳለው ከተረዳው በኋላ ምን ብሎ ተናገረ? ወይን በአልኻ ጎቦ ትኸውን ወይን ኣብ ጎቦ ትጽጋዕ ብሎ ተናገረ። ምን ማለት ነው? ወደ አማርኛው ሲመጣ ወይ ራስህ ተራራ ያከለ ኃይል መሆን አለብህ ወይ ደግሞ ከተራራው መጠጋት አለብህ ብሎ ነው የተናገረው። ምክንያቱም ያ ትልቁ ተራራ ኃይል አለው፣ ይመክታል፣ ማንም ገፍቶ አይጥለውም። ለወዳጆቹ ደግሞ መጠጊያ ጋሻ መከታ ነው። እንደ ምሳሌ አድርጎ የተጠቀመው በወቅቱ የአሜሪካን አገር ነው። የአሜሪካን መንግስት ነው። ታላቅና ሀያል ስለሆነች ይሄ የማይካድ ነገር ነው። ወይ ከእሷ ጋር ወይ ራስህ ሀያል ሆነ መውጣት ከቻልክ መውጣት ትችላለህ። ካልቻልክ ደግሞ ከእንደዚህ አይነት ሀያል የሆኑ ወይም የተባበሩ አገሮች ጋር መተባበር የግድ ነው በሚል ነው የተናገረው። ስለዚህ አንድነት ኃይል ነው ወደሚለው እንመጣለን። ዋናው ነገር አንድነት ነው። አንድ ስትሆን አማራው ተራራው የተባለውን ዳኘዋሌ የዘፈነልህን
አማራው ተራራው ማንም ገፍቶ የማይጥለው የተባለውን ተግባራዊ ስታደርገው ከጎጥ ትወጣና ጎጦችን ደምረህ ትልቅ ተራራ ሰርተህ ጠላት ገና ሲያስበው ይፍረከረካል። ጥሽት ውሃው ይፈሳል፣ ይፈርሃል። አንድነትህ ያስፈራዋል። የአንድነትህ ግርማ ሞገስ ገና ከሩቅ ሲያበራ ሲያየው አይቀርብህም። አንተ እኮ ትልቁ ፈተና አንድ መሆን አቅቶህ ነው እኮ። አንድ መሆን ያቃተህ ለምንድን ነው? ምንድን ነው የያዘህ? የገንዘብ ፍቅር ነው? የስልጣን ፍቅር ነው? ይህን ሁሉ አርግፈህ ጣለው። በዚህ ቦታ የአማራ ሕዝብ ፍቅር ያዝብህ፣ ፈንቅሎ ከውስጥህ ወደ ውጭ ይውጣ። ለአማራ ሕዝብ ህልውና ብሎ የወጣውን ይህን ነበልባል የሆነ ታጋይ በትክክለኛው መንገድ ምራው፣ ለወጣለት ዓላማ በዛ በትክክለኛው መንገድ አሰማራው። ነገ ውጤቱን ታያለህ። በጋራ ተነስ ዝመት፣ ተራ በተራ። የምን ተራ በተራ ነው? እዚህ ጋር ወንድሞቻችን ዋጋ እየከፈሉ ሲታገሉ አንተ ቁጭ ለምታይበት ምክንያቱ ምንድን ነው? ይሄ እኮ ነው ያልገባን። ይሄ ነው በቃ ትልቁ ችግር ይሄ ነው። ስለዚህ ለዚህ ጩኸትህ የምሰጥህ መልስ ይሄ ነው። ተስተካከል። መልስ መስጠት የምትችለው መጮህ ሳይሆን ማስጮህ ሳይሆን አንተ የምትወስዳቸውን እርምጃዎች በተግባር ማየት እንፈልጋለን። ለዚህ ለብልጽግና አጸያፊ ተግባር የምትሰጠው መልስ አንድ መሆን፣ በቃ አንድና አንድ ተደመር፣ ከሸዋ ጋር ተደመር፣ ከጎንደር ጋር ተደመር፣ ከወሎ ጋር ተደመር፣ ተደማመር፣ አንድ ሁን። ትናንሽ ጎጦችን ይዘህ መቀመጥህን አቁምና ትልቅ ተራራ ላይ ተቀመጥ። ትልቅ ተራራውን ቤትህን አጠንክረህ ስራው። እንደዛ ሲሆን ነው እነዚህ አይነት ግፎች ሁሉ የሚቆሙት፣ እነዚህ ግፈኞች ሁሉ የሚወገዱት። ግፈኞቹን ወደ ፍርድ አንቀህ ወደ ፍርድ የምታቀርባቸው ያኔ ነው። በተባበረ ክንድ በጋራ ሆነ በአንድ ሆነ ከዛሬ ጀምረ ዛሬ ነገ ሳትል ከአሁን ሰዓት ጀምረ ተደዋውለህ ተነጋግረህ ወንድሞች ጋር አንድነትን ፍጠር። በእህታችን ላይ ለተፈጸመው ወንጀል አጸፋ መልሱ ይህ ነው መሆን ያለበት። ይህን ሳታርግ ቀርተህ እንደኔ እንደምጮኸው ሚዲያ ላይ አንተም እየጮህክ እያስጮህክ የአንተን ተከታይና ጨብጫቢዎችን መሰብሰብ ይሄ ትክክል አይደለም። የትም አያደርስህም። በዛው እርግጥ ባለህበት ቁም። ይሄ ውሃ ቀዳ ውሃ መልስ፣ ውሃ ቀዳ ውሃ መልስ፣ ትገባለህ ትወጣለህ፣ ትገባለህ ትወጣለህ። ከዛ አልፈህ መሄድ አትችልም። ስለዚህ ከወንድሞች ጋር ተናበብ፣ ከወንድሞች ጋር በጋራ ዝመት፣ በአንድ ሆነ ዝመት። አንድ ቤት የአማራ ቤት ይዘህና አንድ ተራራ ሆነህና ያን ጊዜ ነገር ሁሉ ያከትምለታል። ያን ጊዜ የአማራ መከራው ይህ የረዘመው መከራ ያጥራል። ያን ጊዜ የእልቂት ወሬ ምንሰማው ያቆማል። የመፈናቀል ወሬ ምንሰማው ያቆማል። በግፍ ግድያ፣ በግፍ ጭፍጨፋዎች ያቆማሉ። እነዚህ ሰዎች ገና ኋላ ቀሮች ናቸው። ይዘውት የመጡት ያንን ኋላ ቀር ባህላቸውን በዚህ በ21ኛው ክፍለ ዘመን ተግባራዊ እናደርጋለን ብለው የወረራ ፕሮግራማቸውን በሰው ላይ አሰቃቂ ግፍን መፈጸማቸውን በዛ ዘመን ሕግ በሌለበት ዘመን ትምህርት በሌለበት ዘመን የነበረውን ያንን ገና ግንባራቸው ላይ የሚያደርጉትን ነገር እንድታደርግ ያስገድዱሃል። አስገድደው ያስደርጉሃል። አለዛ ያስወግዱሃል። ይህ ሁሉ እየመጣብህ ነው። ይህ ነው እየተደረገ ያለው። ሽመልስ አብዲሳ በቀደም ዕለት የተናገረው ይህንን ነው። እኛ በምንሰጣቸው በአባገዳ ስርዓት የሚመሩ አሜን ብለው ተቀብለው የሚመሩ የሚታዘዙ ከሆነ እኛ ጋር ይኖራሉ። አለዛ ግን የመኖር መብት አይኖራቸውም።
ብሎ ነው የተናገረው። ለመኖር እንኳን ያን የአባገዳ ግንባሩ ላይ የሚያደርገውን አርገህ ነው የሚፈቀድልህ። ከዛ ውጭ አይፈቀድልህ። አምነህ ተቀብለህ ባሪያ ሆነህ ያንን ምልክት ግንባር ላይ አርገህ እንደዛ ካልሆነ አይፈቅዱልህም። አረመኔዎች ናቸው። እህታችን ላይ እጇ ላይ ነው ሰውነቷ ላይ በንቅሳት አማራ የሚል ጽሑፍ ነበረ። ቆርጠው በአጸያፊ ሁኔታ በልተው አውጥተውታል። አውጥተው ነው የጣሉት። ፈጣሪ የሰጣትን ተፈጥሯዊ አካል በቃላቱ ለሚዲያው ስለማይመጥን ከመጠቀም እቆጠባለሁ። የተፈጸመባትን ድርጊት በሙሉ ለሚዲያው የማይመጥኑ ቃላቶችና ድርጊቶች ስለሆኑ እንዲሁ ግፍ ተፈጽሞባታል በሚለው በዛ ባጠቃልለው በዛ በገልጸው ሁላችሁም የምታውቁትና የተረዳችሁት ነገር ስለሆነ ምንም ስህተት አይኖረውም ብዬ አስባለሁ። ምክንያቱም እዚህ ሚዲያው ላይ አንዳንድ ቃላቶችን ሕጉ ስለሚከለክል እነሱን ለመናገር ትንሽ እቆጠባለሁ። ስለዚህ ቶሎ በል አጠፋውን ስጥ። አጠፋውን መስጠት የምትችለው አንድ ስትሆን ብቻ ነው። አንድነትህ ነው መልስ ሊሆን የሚችለው። አለቀ። ጎንደር ላይ አንድነት ሲፈጸም ጠላት እንዴት እንደተበደበደ በብዙ አቅጣጫ ያለ የሌለ ኃይሉን ኮማንዶውን ሁሉን እንዳዘመተና እሱም እንደተመታበት አይተናል። አንተ ደግሞ ስትደመር ከጎንደር ጋር ስትደመር፣ ከሸዋ ጋር ስትደመር፣ ከወሎ ጋር ስትደመር አንተ ጎጃም ያኔ ደግሞ ተርበድብዶ መግቢያ መውጫውን ያጣል። ገና በመደመርህ ገና አንድ በመሆንህ ያኔ ከክልሉ የሚወጣ ኃይል አይኖርም። ቤት ሊወጣ እንደፈለገ ከጎጃም ወደ ወሎ የሚሄድበት፣ ከጎጃም ወደ ጎንደር የሚሄድበት፣ ከየት ነው ከተለያየ ቦታ ወደ ተለያየ ቦታ እንደፈለገ የሚንቀሳቀስበትን ሁኔታ ተዘጋለህ ማለት ነው። ያኔ መውጫ መግቢያ አይኖረውም። አይተናል እኮ በወሎና በጎንደር መካከል ባለፈው በተደረገ ትብብር ከደብረ ታቦር ወደ ጋሸና ድጋፍ ሰጪ ኃይል የጠላት ኃይል ሲንቀሳቀስ ጎንደር ላይ ተቆርጦ ተመትቷል። ጋሸና የተያዘችው ባለፈው በዚህ ነው፣ በዚህ አካሄድ ነው፣ በቆረጣ ነው፣ በመተባበር ነው፣ ክንድን በማስተባበር ጎጃምና ወሎ በመተባበር በዛን ወቅት ወደ ወሎም ከጎጃም ወደ ወሎ የሚሻገር ኃይል እንደተመከተ ሰምቻለሁ። ግን በሚፈለገው ደረጃ አልነበረም። በሚጠበቀው በምንጠብቀው ቆጥበህ ትንሽ ለይስሙላ ለማስመሰል የምትደረግ ሳትሆን በፍጹም ልብህ በእውነት ማድረግ ነው በቃ። ስለዚህ ቆራርጠህ የገባውን ኃይል ማስቀረት። በወሎና በሸዋ መካከል የነበረው ትብብር በጣም የሚያስደንቅ ነው። እሱ ነው መቀጠል ያለበት። ከደብረ ብርሃን ድጋፍ ሰጪ ኃይል ሲመጣ በሸዋ ፋኖች በኩል ተቆርጦ እንደተመታ እናውቃለን። ወንድሞቻችንን የሚጨፈጭፍ ኃይል ድጋፍ ሰጪ ኃይል እንዲመጣ አንፈቅድም፣ እንዲያልፍ አንፈቅድም ብለው ቆርጠው ድባቅ መተውታል። ይሄን ካደረግክ፣ አንድነት ከፈጠርክ፣ በጋራ በኔትወርክ ተግባብተህ በፉጨት ተጠራርተህ በአንድ ሀሳብ ተስማምተህ አንድ አማራ በአንድ መዋቅር ስር ሁነህ ካልታገልክ ይሄን መከራ ማስወገድ ጊዜውን ማሳጠር አትችልም። ጊዜው በጣም ይረዝማል። በረዘመ ቁጥር ብዙ ጥፋቶች፣ ብዙ ኪሳራዎች፣ ብዙ ተስፋ መቁረጦች፣ ብዙ ነገሮች እየተቀያየሩ ይሄዳሉ። ጂኦፖለቲካ ራሱ እየተቀየረ ይሄዳል። ይህን የሚያየው ዓለም አቀፉ ማህበረሰብ ራሱ የራሱን እርምጃ የሚወስድበት ሁኔታ ይፈጠራል። ስለዚህ ምንድን ነው ይህ ሁሉ ዳተኝነት?
ምንድን ነው ጩሆ 1 ሳምንት 3-4 ቀን ጩሆ ከዛ ዝም ማለት? ምንድን ነው ከተማ ላይ ገብቶ ትንሽ አጸፋ ደምለሳ ምናምን ደምለሳ ተብሎ ከዛ ጸጥ ማለት ምንድን ነው? ይሄ የት ያደርሳል? የትም አያደርስም። ቅልበሳ፣ እኛ የምንፈልገው ቅልበሳ ነው፣ መቀልበስ። ይሄ ቃል በነገራችን ላይ ትልቅ ቃል ነው። መቀልበስ ማለት የመጣውን አደጋ ፈጽሞ ማስወገድ ወይም ወደ መጣበት መልሶ መላክ፣ ተመልሶ እንዳይመጣ ደግሞ ማድረግ። ቅልበሳ ይሄ ነው። ድል ማድረግ ነው። ድል አደርጋለሁ ብሎ የመጣውን ድል ማድረግ፣ የበላይነት ወስዶ ድል ማድረግ። ትጥቅ አስፈታለሁ ብሎ የመጣው እኮ ተቀልብሶበታል። በተቃራኒ እሱ ነው እየፈታ ያለው። አስፈታለሁ ብሎ የመጣው እሱ ራሱ እየፈታ ነው ያለው። ይህ ነው ቀልበሳ ማለት። አሁን ደግሞ ሙሉ በሙሉ የመጣውን ጠራርገህ ወደዛ እሱ ወደ መጣበት ቦታ ደግሞ ሂደህ አንተ መቆጣጠር መቻል አለብህ። 4 ኪሎ መቆጣጠር አለብህ። ኦሮሚያ ክልልን ራሱ ነፃ ማድረግ መቻል አለብህ። ይህ የሚሆነው ግን አንድ ስትሆን። ገና ሌሎቹ እኮ እየጠበቁ ነው። ወደፊት በሄድክ ቁጥር ከአንተ ጋር የሚደመሩ ብዙዎች ናቸው። በአንተ ተስፋ የሚያደርጉ በአንተ የሚተማመኑ ብዙዎች ናቸው። ያን ሁሉ እያየህ እየደመርክ ወደፊት አንድ እየሆንክ ተጓዝ። ከጎጥ ካልወጣህ ይህ ነገር አይሆንም። ከጎጥ ካልወጣህ የእህታችን ደም አይመለስም። ከጎጥ ውጣ። ተራራ ሁን። አንድ ተራራ በቃ አለቀ። የዛሬ መልእክቴ ይሄን ነው የሚመስለው። እኔ በጣም ነው የተሰማኝ። በጣም አዝኛለሁ። እማዝነው ደግሞ በወንድሞቻችን በፋኖ አመራሮች ላይ ነው የማዝነው። ለምን? የታወቀ ጠላት ነው ያለን። ሊያጠፋን አቅዶ ሰንዶ በጀት በጅቶ ተዘጋጅቶ ጊዜ ወስዶ በደንብ ተደራጅቶ የመጣ ኃይል ነው ያለ። ስለዚህ ይህን የታወቀ ኃይል ምን እንደሚያደርግ ከዚህ በፊት ስላየ ነው ተግባሩን የሚናገረውን ቃል በተግባር እያሳየን ስለመጣ አሁን ዓመታት ተቆጥረዋል። እሱ ይህን አደረገ ብዬ ብዙ መጮህ አልፈልግም። የእሱ ተግባር የታወቀ ስለሆነ ሊያጠፋ ስለሆነ የፈለገው። ባለፈው ዓመት እኮ አጣዬ አካባቢ የሞቱ ሰዎችን ብልት ቆርጠው ወስደዋል። ብልት ቆርጠው ወስደዋል። የሞቱ ወንድሞቻችን ምን ሊያደርጉት እንደሆነ ራሳቸው ይመልሱት። የወንድ ብልት በብሉይ ኪዳን ዘመን በድሮ ዘመን ሲያደርጉት የነበረው በዚህ ዘመን አድርገውታል። ሸዋ ላይ ይህን አድርገዋል። ቆዳ ገፈው የሚያሳዩ አረመኔዎች፣ ሰው የሚመስሉ ነገር ግን የአውሬ ስራ ነው የሚሰሩ በዚህ ዘመን የተገለጡ ክፉ ሰዎች ናቸው። ክፉ ሰዎች፣ እንደዚህ አይነት ክፉ ሰዎች በብዙ ዓመታት ውስጥ አንድ የሚታዩ ናቸው። በክፋታቸው ወደር የማይገኝላቸው፣ በተግባራቸው ክፉ የሆኑ ሰዎች በኢትዮጵያ ውስጥ እንኳን ራሱ ይሁዲት ጉዲት የምትባል ተገልጣ ነበር። እንዲሁም ግራኝ መሐመድ የሚባል ተገልጦ ነበር። ጥቁሩ ክርስቶስ የሚባልም በኢትዮጵያ ታሪክ ውስጥ ተከስቶ ነበር። ግን በመካከላቸው ብዙ ዓመታት ልዩነት ያለው ታሪክ ነው የታሪክ። ስለዚህ ከብዙ ዓመታት በኋላ ደግሞ አብይ አህመድ የሚባል አረመኔ የሚለው ቃል እንኳን ራሱ ከዛ በላይ አማርኛ ቢኖር በዛ መግለጽ እችል ነበር። አረመኔ፣ ጨካኝ፣ የመጨረሻ ከሰብአዊነት የወጣ የአውሬ ድርጊት የሚፈጽም ሲያዩት ግን ሰው የሚመስል እንደ ሰው የሚበላ የሚጠጣ ይህ ነው። የተረገመ ልጅ በኢትዮጵያ ምድር ተወለደ ብሎ አንድ አባት ሲናገር ባለፈው ሰምቼ ነበር።
አንድ የተረገመ ልጅ በኢትዮጵያ ምድር ተወለደ ብሎ ሲናገር፣ ስለ አብይ ሲናገር ሰምቼ ነበር። ባለፈው ምናልባት ወደ 8 ወር ገደማ ወይም 1 ዓመት ሊሆነው ይችላል። አንዳንድ አባቶች፣ እውነት የሚናገሩ አባቶች አሉ። እኔም እውነትን ነው የምናገረው። እውነት የሚናገሩ ሰዎችን ደግሞ እወዳለሁ፣ አከብራለሁ። ለእውነት ከቆምን ፍትህ የሚመጣው በእውነት ነው። ለፍትህ መቆም ስንችል ነው እውነትን የምንናገረው። ውሸታሞች ተሰብስበው፣ ሌባዎች ተሰብስበው፣ ማፊያዎች ተሰብስበው ፍትህን ነፍገው እውነትን እየደበቁ እያጭበረበሩ በስልጣን ላይ ተቀምጠው ያሉት ውሸታሙና አጭበርባሪዎች ስለበዛ ነው። አንድ እውነት የሚናገር ከወጣ እሱን አሳደው ያስሩታል። ቦታው ቃሊቲ ነው። እውነትን ፍትህን የተናገረ ስለዚህ አማራ ሆይ እነዚህን የፋኖ አመራሮች ላይ አሁን ተጽዕኖ ማድረግ አለብህ። የአማራ ህዝብ፣ የአማራ ፋኖ ሰራዊቱ በአመራሮቹ ላይ አሁንም ወደ አንድነት ያልመጡ አመራሮች ላይ ተጽዕኖ ማድረግ አለበት። አጠቃላይ እንደ አማራ አንድ ሁኑ። አንድ ተራራ፣ ግዙፍ ተራራ፣ ማንም የማይነቀንቀው ተራራ፣ አማራው ተራራው ተብሎ የተዘፈነለት ተራራ፣ እንደ ስሙ እንደ ታሪኩ ታላቅ የሆነ ታላቅ ህዝብ በአጭር ጊዜ ውስጥ ከዚህ ካለበት መከራ የተዘፈቀበት መከራ ተመንጥቆ የሚወጣበት ሁኔታ መፈጠር አለበት። ይህን ነው በቃ የምንፈልገው። በጋራ በአንዴ ተጽዕኖ ፈጥረን መቀየር ካልቻልን ይህን ያለውን ሁኔታ አስቸጋሪ ነው የሚሆነው። ታያላችሁ አሁን ጎንደር ላይ የተደረገው አንድነት፣ ይሄ የአንድነት ትግል ጎንደርን ከጠላት በቅርብ ጊዜ እንደሚያጸዳት እርግጠኛ ነው። ግን ስለ ጎንደር ብቻዋን ጸድታ አማራ ከጠላት ጸዳ፣ አማራ አዳነ ማለት አንችል። አማራ አዳነ የምንለው ሁሉም 4ቱም ክፍላት ሀገራት ከጠላት ጸድተው፣ ከዛ 4 ኪሎ በጠላት ጸድቶ፣ ከዛ ደግሞ መላው ኢትዮጵያ ነፃ ሲሆን ያን ጊዜ አማራ ነፃነቱን አረጋገጠ፣ ሰላሙን ደግሞ በአስተማማኝ ሁኔታ አጸና ብለን መናገር እንችላለን። የህልውና በህይወት የመኖር መብቱን አረጋገጠ ብለን እንላለን። ይሄ ሊሆን የሚችለው በጋራ አንዱን ስትታገል ነው። ይህን ነው መድገም የፈለግኩት። ትላንትና የሰራሁት በትላንትናው ላይቭ የሰራሁት ይህን ነበር። የመቆራረጥ ችግር ነበረበት። እንደ ትላንትናው ሰፊም እና በይዘቱ በዛ ልክ ባይሆንም የተወሰኑ ሀሳቦችን መድገም ችያለሁ። ስለዚህ ይሄን መልእክት ደግሞ ለብዙዎች እንዲደርስ ሼር፣ ላይክ በማድረግ ተባበሩኝ። አንድነት አንድነት አንድነት። በቃ ተጽዕኖ ሰራዊቱ መሬት ላይ ዋጋ እየከፈለ ያለው እንደ እህታችን ዓለም እንደዚሁ ግፍ እየተፈጸመባቸው ያሉ ታጋዮች እነሱ ተጽዕኖ ማድረግ ይችላሉ በአመራሮቻቸው ላይ እንግዲህ እነዚህ አመራሮች እስከ መቼ ነው ነጣጥለው ወንድሞቻችን ለህልውና ትግል የወጡት ወንድሞቻችን እንደዚህ የሚያስነጥቁን? አንድ ላይ ሆኖ የተከፈለ ዋጋ ተከፍሎ ነፃነትን ማግኘት ይሻላል ወይስ ቀስ በቀስ ተራ በተራ አንድ በአንድ እንደዚህ እየተጨፈጨፍን እናልቃለን? አንድ ቀን ባለፈች ቁጥር በአንድ ቀን ጠላት ከፍተኛ ዋጋ እያስከፈለን እያያችሁ ለዚህ ሪያክት ማታደርጉ። ሪያክት ቀጥታ ወዲያውኑ አጸፋ መልሱ አንድ መሆን መደመር ነው ብያለሁ። ደጋግሜ የምናገረው ይሄን ነው። ተደመር። ከዛ ጋር የራስክን መሪ የራስክን ቡድን ተቧድነህ የራስክን መሪ ተሸክመህ ምትጓዝ፣ ይሄ የትም አያደርስህም። ትደክማለህ። ደክመህ የሆነ ቦታ አቅም ያጥርሃል። የሆነ ቦታ ላይ ትቆማለህ። የሆነ ቦታ ላይ ትጠቃለህ። ጠላት ደግሞ አሳዶ የፈለገውን ያደርግብሃል፣ ይጫወትብሃል። አትፍሰስ፣ ተነስ። የምን መፍሰስ ነው?
ሁልጊዜ በተስፋ አንድ እንሆናለን፣ እየተወያየን ነው፣ እየተነጋገርን ነው። 2 ዓመት አለ። ይበቃል። በቃ በፍጥነት 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 ይህን ነው መድገም የፈለግኩት መልእክት። ለጊዜው ማስተላለፍ የፈለግኩት መልእክት ለእህታችን ቤተሰቦች፣ የስጋ ቤተሰቦች ማለት ነው። ሁላችንም ቤተሰቦቿንን፣ ወንድሞቿንን፣ እህቶቿንን ነገር ግን በግል ደግሞ የራሷ የስጋ ቤተሰቦች ለነሱ እግዚአብሔር መጽናናትን እንዲሰጣቸው ምኞቴ ነው። ፈጣሪ ከነሱ ጋር ይሁን። በተረፈ ሁላችሁን አብራችሁኝ ስለቆያችሁ አመሰግናለሁ። ይህንን መልእክት ደግሞ እንዲደርስ እየተባበራችሁ ላላችሁ ወገኖች በጣም ለየት ያለ ክብር አለኝ። መልካም ጊዜ፣ መልካም ቀን ለሁላችሁም እያልኩኝ በዚሁ ደመድማለሁ። ቻው።